እጃቸውን ያገኛል። አሁን እናቴ የምልላት ነው እኔ ጋር አለ ብስ ነገር ናት። አንተ እች ታምች። እሺ ቤተሰብ ዛሬ መጠናል። እንዴት ናችሁ? አሪፍ ዘና የሚያደርጉ ቪዲዮዎችን ይዤላችሁ መጥቼ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ፈኒ ዴይ ይመቻችሁ። ወደ ቪዲዮ እሺ በቃ ጓደኞቼ ላገኛቸው ነው። የዛሬ ብቻ እሺ በለኝ። የለኝም እንዴ ወንድሜ፣ የለኝም ወንድሜ ጠብቀኝ። ሰዓት ረስታል። ምንድነው ሰዓት የለኝም? አውቀሽ ነው ሰዓት የምትገይብኝ? ምን ፈልገሽ ነው? ወንድሜ በጣም የምታናደው። ምን ፈልጋለሁ ካንተ? እንዴውም ታው እሺ በቃ እንዴ ወንድሜ፣ እሺ በቃ ብር ፈልጌ ነው። መች አጣሁሽ? ቆይ በየቀኑ ነው እንደምትጠይቂኝ? በዛ ላይ የሱቅ እየሄድሽ በእኔ ስም የምትበደል። እሺ በቃ ጓደኞቼ ላገኛቸው ነው። የዛሬ ብቻ እሺ በለኝ። የለኝም እንዴ ወንድሜ፣ የለኝም። ኧረ ነው ሌላ ሁሌ ደግሞ በቃ ብድር ነው ጥቅም ምናምን ፈልጋ ነው። በቃ ሁሌ ደግሞ እህቶች ናቸው በቃ እንደዚህ አይነት ነገር የሚያደርጉት ማለት ነው። እንደዛ ነው የሚያሳዩን ብዙ ወንድሞች ለራሱ ቀፋዮች አሉ። ታው ግን ወንድሜ ሄሎ በቃ እናንተ አትደበራት እንዴ? ማታ ስታወሪ ስለሰማሁት በውሳችሁ ታስቀምጪልሻል። የምር ነው ወንድሜ? አዎ አመሰግናለሁ። ልጅ በእናትሽ አመዳም በቃ ለማት አያችሁታ። ልክ በቃ የሆነ መጨረሻው ምናምን አዝኖ ብር ይገጫታል ማለት ነው። ይመቻችሁ። እሺ እናቴ የምልላት ነው። እኔ ጋር አለ እንገዛላችኋለን። ያሰብከው ባይሞላም ቢጠብሰኝ የኔ አራጋቢሽ እያራገበ ነው። ፌም ተበልታብሽ ነው? አይ የለም ተጥታብኝ ነው። ምናልሽ ደግሞን ትንሽ እንተረፍ ብለን ደግሞ በዚህ መንገድ መጣችሁ። ሳራ እንፈልግ ተሿሿ ልትሰራ። ኧረ አባ እንዳይረብሽ ልክ ይወጣ ቻልቲን እዛው የሩዝ ማሳ ውስጥ አድርገዋት። ታዲያ በሽተኛ ሰው አያልፍም። በቃ አራጋቢ ነው። የሆነ የህንድ ፊልም ተጽዕኖ ያለባቸው ሰዎች አሉ። በቃ የሆነ ነገር ውስጥ የሚመሰጡ ማለት ነው። ሁኔታውን ብትወርቅብህ ቀጥታ እንዲህ ነው የምታደርገው። አናውቅም። እሺ ለማንኛውም ተረጋስ ቆንጂት፣ በጥያቄ አጣደፍሽኝ። ምን አደረገ ሄዶ ለሚለው ዳርገሽስ ብለህ እዚያው ላላ ሜዳ ላይ ምን አደረግከው? ከማደ ከኔ ጋር ስትደርሺ ሻፍደሽብኝ ነው መሰለኝ። ተቀበለሽ አይተህ እውነትህን ነው። እሺ ታላልሽም ኦናና ምስጋና ይጣ ተወርውሬ ቀለብኩሻ። የዘመን ኩርንችት በለሳ ያወጣ ዛላት ማለት ነው። ድርሻውን ተወጣ። ከዚህ በፊት እንደዚህ አድርጎሻል ወይስ አጋጣሚ? ከዛሬ በፊት እንደዚህ ሆኜ አላውቅም። ለእናቴ መድኃኒት ልገዛላት ከባንክ ብር አውጥቼ ወደ ፋርማሲ ሲሄድ የሆነ ልጅ ድንገት ገጨኝና ይቅርታ እያለኝ ደጋግሞ ነካኝ። ከዛ በኋላ ምን እንደተፈጠረ አላውቅም። አይዞሽ፣ የሰው ልጅ የሚያደርጉት አንድ ቀን እጃቸውን ያገኛል። አሁን እናቴ የምልላት ነው። እኔ ጋር አለ እንገዛላችኋለን። ተነሽ በል። ኧረ እንዲያው ዝምታስ ምን ሊሆን ልቤ ያሰረታ። በቃ ይሄ ሁሉ ስቶሪ እግሩ ላይ ተኝታ ነው። አረ ያዛርግን። አሁንም ድጋፍ ትፈልጋለች። ስቶሪ በቃ ከሆነ ፊልም እየተወሰደ እንደሆነ ልባችሁ ይነግራችኋል። ግን ይሁን አሪፍ ነው። ነገራችን ላይ የእናንተንም ሀሳብ ኮሜንት ላይ ጻፉልኝ። እስኪ ምን ተሰማችሁ? ካልመለሰ ያው ደደብ ነው እያለች ነው እና እሺ ጊዜ ነግሬያለሁ። እና ለማን ነው እንደዚህ ተመስተሽ ቴክስት ምስ ለአንድ ደደብ ምን ማለት ደግሞ ፍንጭ ሰው ሙከር ሊገባ አልቻለም። ሰው ደደብ ነው። እንዳንቺ አይነት ሴት እንዲሆን የነኛ ይመስለው ታክ ደደብ ያንቺ ሰዎች ቴክስት እንጻፍልኝ። በጣም ነው ገናኛለን። ባይ ወገልቶን ነገሮ ቴክስቱ ደረሰው ማለት ነው። አረ ፕሮማክስ ቴክስቱ አልደረሰውም ለሱ። ተሳስተሽ እኮ ለኔ ነው ሜሴጅ የሚላክሽ። ምን አይነት ደደብ ነህ? አንተን እኮ ነው ማፍጥረት። አረ ሳክስ። እሺ እውነትሽን ነው። የእሱ ጅልነት ነው እኔ የታየኝ። ከደደብነቱ አልፏል። እሱ ጅል ፕሮማክስ ሆኗል።
ቴክስቱ ለኔ እንደደረሰኝ አላለም። አደድብም ያጃጅላል። የዚህ ጅልነት ፊቱ ላይ ነው ይታያል። እኔ አፉ ብያለሁ። በቃ ቴክስቱ ነው ለኔ እንደደረሰኝ አላለም። እኔ በጣም ነው የተመቸኝ። ደደብ አይችልም። እሺ ለማንኛውም እሷ የማስረዳት ጥግ የሱ ድድብነት ተጨምሮ እዚህ ኳልቱ ምን ሆነ? ጅል ሆነ ልጁ። እሱ እኮ ነው ያስቀየመኝ። እሱ ግን መጥቶ ይቅርታ ብጠይቀኝ ኖሮ ምንስ እሱ አስቀያሉን በደንብ አላለችው። እሱ እኮ ነው ያስቀየመኝ። እሱ ግን መጥቶ ይቅርታ ብጠይቀኝ ኖሮ የወደደ ሰው በይኪዩ ልክን አይደክሙ አንድን ሀሳብ ያለማቋረጥ ማብሰልሰል 4 ፊደል እንዲህ ዋጋ ታስከፍለኛለች ብዬ አላስብም ነበር። ይህን ያህል ሰላም ተነሳሽ ለምታወሪ 4 ፊደል ምንድን ናት? ፍቅር 3 ነው፣ ሰላም 3 ነው። 4 ፊደል ምንድን ነው? ኦኬ ይቅርታ 4 ፊደል ኦኬ ይቅርታ። እሺ የመኝሱ ግን መጥቶ ይቅርታ ብጠይቀኝ ኖሮ ነገሮችን የምናስተካክልበት መንገድ አናጣም ነበር። ከምትቀበዩ ከሆነ ተሸነፈሽ ለማናገር መሞከር ማግዩ ዛሬን እሺ ብለው ነገስ የትላንት ስተፊ ዛሬ እንዲያስለቅሰኝ አልፈልግም። ኦፋ እሺ እንደዚህ በመብሰልሰል እያተረፍሽ ያለሽውን ነገር ልትነግሪኝ ትችያለሽ? እኔ እኮ ግራ ይገባኝ እውነት በእኔ አስጨክሮት ነው ወይስ የሰራው ስራ ሳፍሮት ነው? እኔ እሱ ነው አይደለም ወይ ደግሞ የሱ ጓደኛ በምን ላቅ ይችላል? እጹብ የፍቅር ጊዜያችን እኮ ጥሩ ሽማግሌ ሆነን ነበር። እሱ ግን ይህንን ምክንያት አድርጎ ጠፋው። የበደለ ሰው ይቅርታ አድርግላት በቃ ፕሊዝ። ምግብ ተርፎ ይደፋል። ውጪ ደግሞ ብዙ ልጆች ይራባሉ። ለዚህ ስራሽ ደግሞ ይሄ ቦታ ይገባሻል። ሰው መሰረቱ መቼ ይለያያል። ዋት አይታችኋታል? ኧረ አንደኛ ትችላለች። እንደዚህ አይነት ሰው አለ እንዴ? አለ አስተናጋጅ አለ እንደዚህ አይነት። አሁን ባልኳው ምናምን ቢያገኛት መሬ እኮ ነው። ባልኳው ቢያገኛት ይገባናት። እኔው ሙሉ ነው የምናየው። እዚህ ቤት ብዙ ምግብ ተርፎ ይደፋል። ውጪ ደግሞ ብዙ ልጆች ይራባሉ። ለዚህ ስራሽ ደግሞ ይሄ ቦታ ይገባሻል። ሰው መሰረቱ መቼ ይለያያል። ባንዳም ሳልተሰጥቶ አንዶ አለቃ ከባድ ነገር ልነግርህ ነው። ምንድን ነው? ብስ ነገር ናት። አንተ እቺ ታምች ለምንድን ነው ግን ነገረኛ ሰዎች በቃ በየቦታው አይጠፉ፣ ደግሞ ቀጫጫ ናቸው። ያት ስታከታተል ለአንድ ቀን ነው ብዬ ዝም አልኩ፣ ግን ሁሌ ነው ይዛ ወጣ ተሸጧች መሰለኝ። የምርሽን ነው? ታዲያስ እኔ ለአንተ እስከሰራው ድረስ መናገር ግዴታዬ ነው ብዬ። እሺ እኔ አጣራለሁ። እና የሰማሁት እውነት ነው? ምን ነው አለቃ? በየቀኑ ከሆቴል ምግብ ይዘሽ መውጣትሽ ነው? አለቃ ምግብ ይዘሽ ወጥተሻል? አልወጣሽም? እሱማ ይዤ ወጥቻለሁ፣ ግን በቃሽ። ከዛሬ ጀምሮ እዚህ ቤት አስተናጋጅ አይደለሽ። አለቃ ቆይ ላስረዳህ እንዴ። አታስረጂ። ከዚህ በኋላ እዚህ ቤት ማናጀር እንጂ አስተናጋጅ አይደለሽ። ማለት እንዴት? ትናንትና ከስራ ስትወጪ ተከትዬሽ ነበር። በቃ አንዳንድ ቦስ ይመቻችሁ። የእሷ ማቃጠር ግን ማለት ነው ለጎዳና ተዳዳሪዎች ስትሰጪ አይቼሻለሁ። ታዲያ እኔም መጥቼ ካሜራውን ሳረጋግጥ የተረፈውን ምግብ ወስደሽ እንደምትሰጪ አውቄያለሁ። እዚህ ቤት ብዙ ምግብ ተርፎ ይደፋል። ውጪ ደግሞ ብዙ ልጆች ይራባሉ። ለዚህ ስራሽ ደግሞ ይሄ ቦታ ይገባሻል። አመሰግናለሁ። እሺ ጥያቄ አለኝ። ኢትዮጵያ ውስጥ ያሉ ሆቴሎች፣ ሬስቶራንቶች፣ ካፌዎች ሁሉም እንደዚህ የሚያደርግ አስተናጋጅ እንዴት ነው የምታደርጉት እናንተ? አናቃችሁም? እውነት የሚሰጥ አለ ግን እውነት ማለት እንደዚህ ለተቸገረ ለቢጤ ምናምን ሲሰጥ ደስ ብሏችሁ የምትሰጡ አላችሁ? አይመስለኝም። ደስ ብሏችሁ ለኔ ቢጤ ስለተሰጠ እንኳን ሰጣችሁ የምትሉ አላችሁ? እስቲ ኮሜንት ላይ ጻፉልኝ። አለን እኛ በሉኝሽ። ግን አይመስለኝም። ለማንኛውም ቦስ ላንቺ ግን ይመችሽ። አይቻለሁ። ለካቺ ቆቅ የሆነችውን እህትህን እንደ ንግስት አኖራለሁ ብለህ ከወይኔ ተቀበልከው። ለምንድን መታት?
አቺ ቆቅ የሆነችውን እህትህን እንደ ንግስት አኖራለሁ ብለህ ነው እኔን ያልተቀበልከው? በጥፊ ያልበታት ጅል ነው እንዴ? ወይ ፍቅሬን ያልተቀበልከው አለችው። ያስመጣል ምን እያደረክ ነው? ሰምኛለሽ እናቴን ቃል ስላጠፍኩ በጣም ይቅርታ። ነገር ግን በእህቴ የመጣብኝን ሰው አትረባባታ ለምን መሰለህ ቃሉን ሰምተከዋል ያለችው እንቺ ቆቅ የሆነችዋን እህትን አናድድኝ። ኧረ ልቀቁኝ፣ ቆይ ልቀቁኝ። እህትን ይዘህ ወደ ውስጥ ገባ፣ እኔ እሷን ላውራት ችላለው ይሆን ቢያመኝም ላምሪ አንቺን እዚህ ግቢ ውስጥ ካስገባሁሽ ቀን ጀምሮ ነገሮች ግቢ ውስጥ እየተባባሱ ነው። በአጭር ጊዜ ውስጥ ነገሮችን ማስተካከል ከሆነ እኔ የራሴ የሆነ እርምጃ መውሰድ ይሆናል። ተግባባን? አዎ ተግባብተናል። እኔም ሳንብላ። አይ እኔ ጉዳይ አለኝ፣ እናንተ ብሉ። ምንድነው? ቆይ ግን አንቺ የገባችሁ ነገር አለ እዚህ? ምን እንደዚህ ብር ሰጧት ምግብ ሰርታ ምናምን ከመጣች ፍቅረኛውም ደግሞ መጣ እንደዚህ ብላው ማለት ነው። አንተ እህት እንደ ንግስት ታያለህ የኔን ፍቅር አትቀበልም ካለችው የላላ ነገር አለ እንደዚህ ውስጥ። እስቲ ጋራጅ የምትሰሩ ሰዎች ጻፉ። እሺ ዛሬ ማታ አንድ ሰው እንድታገትልኝ ፈልጋለሁ። የቪዲዮ ቫይራል ነው እንጂ የፈለከው የስቶሪውን ማማር አይደለም። በ7 ቁጥር ማለት ነበር። ደስ ብሎኛል። አባት በአንድ እይታ ወደድኩሽ ብል ይሆናል በቃ ያንተ መሰለኝ ቀርስተሃል ስላለው አንድ እይታ ወደድኩሽ ልጠይቅ ይዘልቃል ቺኳ ያበደች ናት። አንተ አንተን ማፍቀር አይተሽታ ከከንፈርሽ መሃል ካብራም ባላት አይኔ ባየ ድንገት በፈገግታሽ ታፏል። ደስ ብሎኛል። ያው ማለት ሰው ሲተዋወቅ ለመጀመሪያ ጊዜ እንደዛ ይባልም ትዛ እኔ ደስ ብሎኛል። በቃ ይገኛል። እንዴት በፈገግታ ለሽ ብራዘር እሺ ቆይ እየጠራችሁ ነው። ወደዛ አንድ ላይ መሄድ እንችላለን። የመጀመሪያውን መንገድ ከፍታለች ብራዘር። ሲበሽም ሲነጋ ተመላለሽበት ፍቅርሽ በቃ መንገዱን ከፍታላለች። ወደዛ ነው የምትሄደው። አብረህ እስከ መጨረሻ አሪፍ ስቶሪ፣ አሪፍ አገባብ፣ አሪፍ ፊኒሽንግ በቃ ቀለል ያለ ማለት ነው። ምንም ዛዛት አይደለበት። እንደዚህ አይነት ሲኖች አሪፍ የሚያስቁ ቀናቶችን አብረን እናሳልፋለን። ምንም እንዳይደብራችሁ ከኔ ጋር ስትሆኑ ይመቻቸዋል። ሰብስክራይብ አድርጉ፣ ላይክ ደግሞ እንዳትረሱ ማለት ነው። ለሌሎችም በትኑ።